በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ በወልድ ውሉድ በክርስቶስ ክርስቲያን የተሰኛችሁ ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ለዚህ ዕለት ያደረሰን በቸርነቱ የጠበቀን በመግቦቱ ያልተለየን የቸርነት ባለቤት እግዚአብሔር አምላካችን ቅዱስ ስሙ የተመሰገነ ይሁን። እንደተለመደው ሁሉ ዛሬም የዕለቱን ወንጌል ይዤ ወደ እናንተ ቀርቤያለሁ። እኔ መጋቢ ሐዲስ ምስጢረ ሥላሴ ማናየ ነኝ። ይህን መርሐ ግብር የምትከታተሉ ሁላችሁም በዓለም ዙሪያ ያላችሁ ሰላም እግዚአብሔር ይድረሳችሁ እያልኩኝ ወደ ተለመደው መርሐ ግብራችን አልፋለሁኝ። እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዐቢይ ጾም 3ኛው ሳምንት ምኩራብ ይባላል። ይህም የሚያመለክተን የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ተገኝቶ ማስተማሩን፣ ከዚያም ሲያልፍ ደግሞ በቤተ መቅደሱ ይከናወን የነበረውን ንግድ ያስወገደበት፣ ቤተ መቅደሱን ያነጻበት፣ ያጠራበት፣ በጠቅላላው ቤተ መቅደስ ከገበያነት የተለየ የከበረ ስብሐተ እግዚአብሔር የሚቀርብበት፣ እግዚአብሔር የሚመሰገንበት፣ የሰውና የእግዚአብሔር መገናኛ፣ ያዘነው የሰው ልጅ መጽናኛ መሆኑን ያሳየበት የወንጌል ክፍል ነው። ለትምህርታችን መነሻ የምናደርገው የዮሐንስ ወንጌል ምዕራፍ 2 ቁጥር 16 ላይ ያለውን ኃይለ ቃል ይሆናል። ቃሉ እንዲህ ይላል: ወይትረስዩ ቤታዊ ቤተ ምጽአት፣ የአባቴን ቤት የንግድ ቤት አታድርጉት። የዮሐንስ ወንጌል ምዕራፍ 2 ቁጥር 16 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። በምኩራብ የተከናወነውን በሰብሰብ ጠቅለል አድርጎ ይገልጣል። እንደሚታወቀው የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከቃና ዘገሊላው የሰርግ ቤት ወንጌላዊ ዮሐንስ በዝርዝር ካቀረበልን ትምህርት ቀጥሎ የተመዘገበ ነው። ይሄ ዛሬው የምኩራብ ትምህርት ከዮሐንስ ወንጌል ምዕራፍ 2 ቁጥር 11 ይጀምራል። ወእምዝ ወረዱ ቅፍርናሆም እሙ ወአኀዊሁ። ከዚህ በኋላ እርሱ እናቱም እመቤታችን ቅድስት ድንግል ማርያም እንዲሁም ደግሞ ከዓለም ተለይተው ግብረ ዓለምን ትተው ቃሉን ሰምተው የተከተሉት ደቀ መዛሙርቱ ከእርሱ ጋር ወደ ቅፍርናሆም ወረዱ ይላል። ከየት ካልን ከቃና ዘገሊላ ማለት ነው። ያን ድንቅ ታምራቱን ካደረገበት፣ የሰርጉን ቤት ጉድለት ከሞላበት፣ ጌትነቱን ከገለጠበት ቦታ ወደ ቅፍርናሆም ወረዱ። ማን? እሱ ማለት ጌታችን፣ ወእሙ እናቱም እመቤታችን፣ ወአኀዊሁ ወንድሞቹ ማለት ደቀ መዛሙርቱ፣ በሀብት የሳባቸው በረድኤቱ ያቀረባቸው እነሱ ወደ ቅፍርናሆም ወረዱ ነው የሚለን ቅዱስ ወንጌል። ቅፍርናሆም ጌታችን ትምህርቱን የጀመረበት፣ የመቶ አለቃውን ልጅ የፈወሰበት፣ ብዙ ድንቅ ታምራትን ያደረገበት ቦታ ነው እና ወደዚያ ወረዱ ይልና ወነበሩ ህዬ ህዳጠ መዋዕለ፣ በዚያም ጥቂት ቀን ተቀመጡ ይላል። ቀኑ በመተርጉማን አባቶቻችን 11 ቀን ተብሎ ተቀምጧል። ጥቂት ቀን የተባለው በቅፍርናሆም 11 ቀናት ተቀመጡ ነው የሚለን። ነገር ግን በዚህ ሁኔታ ላይ ወቀርበ በዓለ ፋሲካሆሙ ለአይሁድ ወዐርገ እግዚእ ኢየሱስ ኢየሩሳሌም
በቅፍርናሆም ሳሉ የአይሁድ የፋሲካ በዓል ቀርቦ ነበር፣ ደርሶ ነበር። ወዐርገ እግዚእ ኢየሱስ ኢየሩሳሌም፣ ጌታችንም የፋሲካን በዓል ለማክበር ወደ ኢየሩሳሌም ወጣ ነው የሚለን። ቅድም ወረደ ብሎን ነበር፣ አሁን ወጣ ይለናል። የዚህ ዓለም ሕይወት መውጣት መውረድ፣ መውረድ መውጣት የሞላበት፣ በተለይም ለአገልግሎት ከምንወርድበት ቅፍርናሆም ከመሰለው ዓለም ለምስጋና ወደምንወጣበት ከፍ ወደምንልበት ኢየሩሳሌም ወደ ቤተ መቅደሱ መገስገስ የዕለት ተዕለት ተግባራዊ ስራችን የመንፈሳዊ ሕይወታችን ዋና ቁልፍ ተግባር መሆኑን ያሳየናል። በተለይ በዓላት ሲቀርቡ፣ በዓላት ሲደርሱ፣ በዓላት መደበኛ የሚከበሩበት ቦታ ኢየሩሳሌም ነው፣ ቤተ መቅደስ ነው። ስመ እግዚአብሔር የሚጠራበት፣ ዕለት ዕለት መስዋዕት የሚቀርብበት፣ ለሕዝብና ለአሕዛብ ለዓለም ሁሉ የጸሎት መስዋዕት የምናቀርብበት ቤተ መቅደሱ ነው። ያንን ነው የሚያሳየን። በኃጢአት በርኩሰት በጉስቁልና ከወረድንበት ዓለም ቅድስና ወደ ሞላበት ወደ መቅደሱ ወደ ኢየሩሳሌም መውጣት መገስገስ ተገቢ መሆኑን ያሳያል። የአይሁድ የፋሲካ በዓል ቀርቦ ነበር። ጌታችን ኢየሱስ ክርስቶስም ወደ ኢየሩሳሌም ወጣ ይላል። ብቻውን አይደለም፣ ደቀ መዛሙርቱን አስከትሎ ነው ለበዓል የወጣው። ስለዚህ ወደ ኢየሩሳሌም ለማክበር የወጣው ጌታችን ማስተማር ከጀመረ በኋላ የመጀመሪያው በዓል ነው ይሄ። ዮሐንስ ወንጌላዊ በዓለ ፋሲካን ጠንቅቆ ቆጥሮታል። ይህ የመጀመሪያው ነው። ጌታችን የሚሰቀለው በአራተኛው ፋሲካ ነው። ምክንያቱም 3 ዓመት ከ3 ወር ያስተምራል። በአራተኛው ፋሲካ ይሰቀላል። የአይሁድ ፋሲካ በደረሰበት ጊዜ ነው ተላልፎ የተሰጠው። አሁን ወደ ኢየሩሳሌም የወጣው በመጀመሪያው ፋሲካ ነው። ለተከታታይ 4 ፋሲካዎችን ጌታችን ወደ ኢየሩሳሌም ወጥቷል በዓል ለማክበር። ስለዚህ በዓል ለማክበር አሁን ወደ ኢየሩሳሌም ወጣ ይልና በኢየሩሳሌም በምኩራቡ በቤተ መቅደሱ የነበረውን ሁኔታ ወንጌላዊ ዮሐንስ በዝርዝር ያቀርባል። ወረከበ በምኩራብ ለይሰይጡ አልህምተ ወአባግዓ ወአርጋበ ወመወልጣነ እንዘ የነብሩ። ወደ ኢየሩሳሌም በወጣ ጊዜ በቤተ መቅደሱ በምኩራቡ እግዚአብሔር በሚመሰገንበት ቦታ ላይ ነጋዴዎችን፣ ሻጮችን፣ ለዋጮችን አገኘ ነው የሚለን። ምንን የሚሸጡ? ላሙን፣ በጉን፣ ርግቡን የሚሸጡ፣ ወርቁን በብር ብሩን በወርቅ የሚለውጡ፣ ምንዛሬ ጥቁር ገበያ የሚሰሩ ማለት ነው። በዚህ በዘመኑ አነጋገር ቤተ መቅደሱ ቤተ መቅደስ ሳይሆን ባንክ መስሎ ነበር። ባንክ ወርቅና ብርና ወርቅ የሚተመንበት የሚመነዘርበት አድርገውት ነበር። እንስሳቱ ላሙ፣ በጉ፣ ርግቡ በዚያ ቦታ ላይ ይሸጡ ነበር። ያ ማለት የቤተ መቅደሱ ግማሽ አካል ወደ ገበያነት ወደ ገበያ ማዕከልነት ተለውጦ ነበር በአይሁድ ተግባር። ይህም አይሁድ ምን ያህል ከመንፈሳዊነት እንደራቁ፣ በፍቅረ ነዋይ እንደተጨማለቁ፣ በበደል በርኩሰት ውስጥ እንደወደቁ የሚያሳይ ነበር። ይህን ሀይ የሚል የሚገስጽ ለምን ይህን ታደርጋላችሁ ብሎ የሚያስተምር ነቢይ አልነበረም በዚያ ዘመን። የአይሁድ ልቡና በፍቅረ ነዋይ ነዷል። ውስጣቸው በፍቅር ወርቅ አብዷል። በዚህም ሁኔታ መስዋዕት የሚቀርብበትን፣ እግዚአብሔር የሚመሰገንበትን፣ ሰውና እግዚአብሔር የሚገናኙበትን፣ መንፈሳዊ በዓላት የሚከበሩበትን ቤተ መቅደሱን መሸጫ፣ መለወጫ፣ መናገጃ አድርገውት ነበር። ከሩቅ የመጡ ሰዎች ላሙን በሬውን ነድተው በጎቹን ሰብስበው ርግቦቹንም በዚያ ቦታ ላይ አከማችተው የሚሸጡበት ሆኖ ነበር። ብር ወርቅ የያዙ አካላትም በዚያ ቦታ ላይ ይለዋወጡበት ነበር ነው የሚለን። ይለዋወጡበት ነበር። ያንን ነው ጌታችን ወደ ኢየሩሳሌም ሲወጣ ያገኘው።
ወደ መቅደስ ሲወጣ የተመለከተው ያንን ነው። ዛሬስ ወደኛ ቢመጣ በረድኤት ወደኛ ቢገለጥ ምን ያይ ይሆን? የልቡናችን ቤተ መቅደስ የተደረደረበት ምን ይሆን? ቅድስና፣ ንጽህና ወይስ ሌላ? እንስሳዊ ባህሪ ወይስ ትክክለኛ ሰብአዊ ባህሪ? ክርስቲያናዊ ጠባይ ይታያል በእኛ ሕይወት? ይሄ ዛሬ እያንዳንዳችን የምንጠየቀው የቃል ሳይሆን ተግባራዊ መልስ የሚፈልግ ትልቁም ነገር ነው። ተግባራዊ መልስ ይፈልጋል። ስለዚህ ያን ጊዜ ወደ ቤተ መቅደስ ሲወጣ የወጣው በዓል ለማክበር ነው። ነገር ግን በቤተ መቅደስ ያየው የተመለከተው እንስሳት፣ ላሙ፣ በሬው፣ በጉ፣ ርግቡ በቤተ መቅደሱ ተደርድሮ ነበር ነው የሚለን። ዛሬም እንስሳዊ ጠባይ፣ እንስሳዊ ባህሪ በእኛ ሕይወት በቤተ መቅደሱ ጎልቶ እየታየ ነው። ይህ እግዚአብሔርን የሚያስደስት አይሆንም። የሚያሳዝን፣ የሚያስቀይም፣ የሚያስቆጣ፣ የሚያስከፋ፣ ጅራፍ የሚያስነሳ ነው የሚሆነው። ስለዚህ ወሞልጣን እንዘ ይነብሩ ለዋጮችን በዚያ ቦታ አገኛቸው ይላል እና ምንድነው ያደረገው? ምን አደረገ ጌታችን? ያንን ባየ ጊዜ እንደሌሎች በዝምታ ሊያልፈው አልፈለገም። በቸልታ አልተመለከተውም። ትኩረት ሰጥቶ አየው፣ በደንብ ተመለከተው። ስለዚህም ፍርድ ሰጠ። ምን አለ? አሰስሉ አውጡ ዘንተ እምዜ ወይትረሲዩ ቤታዊ ቤተ ምስያጥ፣ ይህንን ከዚህ አስወግዱ፣ የአባቴን ቤትም የንግድ ቤት አታድርጉት አለ ይላል። የትምህርታችን ዋና ርዕስ ይህ ነው። የአባቴን ቤት ቤተ መቅደሱን፣ የአባቴን ርስት ቤተ መቅደሱን የንግድ ቤት መሸጫ፣ መለወጫ፣ መነገጃ አታድርጉት። እንስሳት የሚነዱበት፣ የሚሸጡበት፣ ወርቅና ብር የሚለወጥበት መናገጃ አታድርጉት ነው የሚለን። ይህን ብቻ አይደለም ያለው። ወገብረ መቅሰፍተ ጥብጣቤ ዘሐብል ወሰደደ ኩሎ እምኩራብ አባጋኒ ወአለህምተኒ ወዘረወ ወርቆሙ ለመወልጣን፣ የገመድ ጅራፍ አበጀ፣ እነሆ በሬውን፣ ላሙን፣ በጉን እየገረፈ ከመቅደሱ አስወጣው ነው የሚለን። የሚያመለክተን ክርስቲያኖች ትልቁም ነገር አለ። ምንድነው እሱ? እንስሳዊ ጠባይ፣ እንስሳዊ ባህሪ፣ እንስሳዊ ግብር ከቤተ መቅደሱ ጋር እንደማይስማማ ያሳየናል። ሌላኛው መንፈሳዊ ትርጉሙ ደግሞ ወደ መቅደስ በወጣበት ጊዜ ላሙን፣ በጉን ሲሰዉ፣ ርግቡን መስዋዕት አድርገው ሲያቀርቡ፣ ወርቁን፣ ብሩን አስራት በኩራት አድርገው ሲቀበሉ አገኘ እያለ ነው። እና ምን ማለት ነው? አሰስሉ አውጡ ዘንተ እምዜ፣ ይህንን ከዚህ አውጡት ማለት የላሙ፣ የበጉ፣ የርግቡ የመስዋዕትነት ዘመን አልፏል። ከዚህ በኋላ መስዋዕቱ እኔ ነኝ። እነሆ እንደ ላሙ፣ እንደ በጉ፣ እንደ ርግቡ መስዋዕትም ሆነው እኔ ነኝ። ያ መቆያ ነበር፣ አስወግዱት እያለን ነው። አስወግዱ እያለ ነበር ለአይሁድ እያመለከተ ያለው። አይሁድ በመንፈሳዊ ዓይን አላዩትም፣ በመንፈሳዊነት አልተረዱትም። ዮሐንስ መጥምቅ በትምህርቱ ነዋ በግዑ ለእግዚአብሔር ዘያትቱ ያሴስል ኃጢአተ ዓለም፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ብሎ መስዋዕቱ ክርስቶስ መሆኑን አሳይቶ ነበር። እውነተኛውን መስዋዕት ባጠመቀበት ጊዜ ሕዝቡ በተሰበሰቡበት ቦታ ላይ እነሆ የእግዚአብሔር በግ፣ የዓለም ኃጢአት የሚወገደው፣ የዓለም በደል የሚደመሰሰው፣ የሰው ልጅ የሚቀደሰው፣ የተዘጋው ገነት የሚከፈተው እነሆ በዚህ መስዋዕት ነው። ነዋ በግዑ ለእግዚአብሔር፣ የእግዚአብሔር በግ እነሆ ብሎ ነበር። ላሙም ራሱ ነው። ኦ ለሃይም ዘይትየል በቀርኑ ይለዋል አባ ሕርያቆስ። ሲያርዱት ሲያወራርዱት በቀንዱ የማይበረታታ ላም፣ አንገቱን ዘንበል አድርጎ የሚሰጥ፣ ለመገረፍ ለመሰቀል፣ ፊቱን ለጥፊ ጀርባውን ለገራፊ ለመስጠት ፈቃደኛ የሆነ ላም ይለዋል። ስለ መስዋዕትነቱ ስለ ትዕግስቱ ላም እያለ ይጠራዋል።
እነሆ ዮሐንስ ወንጌላዊ ደግሞ እነሆ የእግዚአብሔር በግ ይለዋል። ስለ የዋሃቱ ስለ ታዛዥነቱ በግ ወደሚታረድበት ቦታ ሲጎተት ዝም እንደሚል እሱም በመከራው ጊዜ አፉን ያልከፈተ ያልተናገረ በጲላጦስ አደባባይ አይሁድ ለክስ ሲረባረቡበት ጲላጦስ እኔን አትነግረኝምን እያለ ሲመረምረው ልገልህ ላድን ይቻለኛል እስኪል ድረስ ዝም ያለ ጲላጦስን ያስደነቀ ትዕግስት ያለው እውነተኛው የእግዚአብሔር በግ ኢየሱስ ክርስቶስ ነውና ላሙን በጉን ርግቡን አስወግዱት ማለት እነሆ ከዚህ በኋላ በቤተ መቅደሱ የሚሰዋው ላም በሬ በግ ሳይሆን ርግብ ሳይሆን እኔ ነኝ መስዋዕትም ሆነው እያለ ነበር። ያም በአራተኛው ፋሲካ ይፈጸማል። በመጀመሪያው ፋሲካ ይህን ብሏል ጌታችን። በቃ ርግቡ ላሙ በሬው መስዋዕት ሆኖ የሚቀርብበት ጊዜ አበቃ። ኦሪት ከነጓዟ አለፈች። ከነጓዟ ከነጣጣዋ ስባጢሱ ደማፍሱ ማለቷን ይዛ ተጠቀለለች። ከዚህ በኋላ የላም የበግ የርግብ የበሬ የዋኖስ ደም በቤተ መቅደሱ አያስፈልግም። በጠቅላላው እንስሳዊ ባህሪ አያስፈልግም። ፍቅረ ወርቅ ፍቅረ ብሩር አያስፈልግም። ይህን አስወግዱ አለ ነው የሚለን። አስወግዱ ቃል ብቻ አይደለም። ወገብረ መቅሰፍተ ጥብጣቤ ዘሐብል የሐብል የሰንሰለት ጅራፍ አበጀ ነው የሚለን። የሰንሰለት ጅራፍ አበጀ። ወሰደደ ኩሎም ምኩራብ በምኩራብ ይሸጡ ይለወጡ የነበሩ ላሙን በሬውን ተደርድረው የነበሩ ርግቦችንም አባረረ። አለምተኒው አባጋኒ ላሙን አባሮ በጉን አልተወም። በጎሮቹን አባሮ ላሞቹን አልተወም። ላሙንም በጉንም ርግቡንም ከመቅደሱ አስወጣው ነው የሚለን። አጸዳው ቤተ መቅደሱን። እንስሳ ሳይሆን ሰው የሚሸት ሕይወት ሰውነትን የሚሸት ሕይወት የሰው ልጅ ከእንስሳዊ ጠባይ ወጥቶ ሰው ሆኖ የሚኖርበት ጊዜ መድረሱን አምላካችን አሳይቷል። ጅራፍ አበጀ ነው የሚለን። ይህ ስልጣኑን የሚያሳይ ነው። ይህን ካረገ በኋላስ አሰስሉ አውጡ ዘንተምዜ ይህን ከዚህ አስወግዱት አስወጡት። ወይትረሲው ቤታዊ የቤተ ምስያት የአባቴን ቤት የንግድ ቤት አታድርጉት አለ ነው የሚለን። የአባቴ ቤት ያለው ቤተ መቅደስን ነው። ይህን በሉቃስ ወንጌልም ይለዋል። በዮሐንስ ወንጌልም እንዲሁ ሲል እናየዋለን። የሉቃስ ወንጌል ምዕራፍ 2 ከቁጥር 42 ጀምሮ ያለውን ስናነብ ጌታችን በ12 ዓመቱ ወደ መቅደስ ወጣ ይላል። እመቤታችን አረጋዊ ዮሴፍ እነሆ በዓሉን ከሱ ጋር አክብረው ወደ ቦታቸው ከተመለሱ በኋላ በመንገድ ከሰው ጋር ያለ መስሏቸው ነበር። በቦታቸው ቤታቸው ሲደርሱ ሲፈልጉ አላገኙትም። እነሆ እየፈለጉት እንደገና ወደ ኢየሩሳሌም ወደ ቤተ መቅደስ ተመለሱ ነው የሚለን። ወሕፃንሰ እግዚእ ኢየሱስ ነበረ ኢየሩሳሌም ሕፃኑ ኢየሱስም በኢየሩሳሌም በመቅደስ ቀርቶ ነበር ይላል። እመቤታችን አረጋዊ ዮሴፍ እየፈለጉት ወደ መቅደስ ወደ ኢየሩሳሌም ሲደርሱ እነሆ በሶስተኛው ቀን በቤተ መቅደስ ከሊቃውንቱ መካከል እየሰማቸው እያደመጣቸው እየጠየቃቸው አገኙት ነው የሚለን። አድራሻው መገኛው ቤተ መቅደሱ ነው። ቤተ መቅደሱ የአባቱ ርስት የአባቴ ቤት ብሎ የጠራው። ስለዚህ በዚህ ጊዜ እመቤታችን ወልዴ ለምንት ከመዝ ረሰይከነ ልጄ ሆይ ለምን እንደዚህ አደረከን አለችው። ልጃችን ሆይ አላለችውም። ምዕመናን ማስተዋል ያስፈልጋል። ወጣቶች ልጃችን አይደለም ያለችው እመቤታችን። ልጄ ሆይ ለምን እንደዚህ አደረከን? ሰራይነን ዘናሰሰከ አነኒ ወአቡከኒ እኔና አረጋዊ ዮሴፍ ስንፈልግ ደከም ለምን እንዲህ አደረከን አለችው። በዚህ ጊዜ ምንድን ነው ያላት? እሱ የተአምሩኑ ከመይደልወኒ አህሉ ሰዛዊ ቤት በአባቴ ቤት መኖር እንደሚገባኝ አታውቁምን ነበር የሰጠው መልስ። መገኛው መክበሪያው ማደሪያው የሚቀደስበት የሚወደስበት መስዋዕት ሆኖ የሚቀርብበት በደሙ ያከበረው የቀደሰው ቤተ መቅደስ የእግዚአብሔር ቤት
የሩቅ ቢሲ ቤት ሳይሆን የእግዚአብሔር ቤት መሆኑን ያሳያል። በአባቴ ቤት መኖር እንዲገባኝ አታውቁምን? ለምን ፈለጋችሁኝ? የምገኘው የምኖረው የማድረው በቤተ መቅደስ እንደሆነ አታውቁምን? እያለን ነው። ዛሬም አምላካችን በረድኤት በመቅደሱ እንደሚኖር ያሳየናል። ቀደም ሲል በነቢዩ የኢሳይያስ ትንቢት ምዕራፍ 6 ከቁጥር 1 ጀምሮ ስናነብ እነሆ እግዚአብሔርን በረጅምና ከፍ ባለ ዙፋኑ ላይ አየሁት፣ የቀሚሱም ዘርፍ መቅደሱን ሞልቶት ነበር። ኪሩቤልና ሱራፌልም ቅዱስ 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 እያሉ ያመሰግኑት ነበር። መቅደሱን ሞልቶት ነበር የሚለው የሚሰመርበት ነው። ያን ጊዜ ብቻ አይደለም፣ ዛሬም መቅደሱን ሞልቶት ቅዱስ 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 ተብሎ የሚመሰገንበት የአባቴ ቤት ሲል የጠራው ቤተ መቅደሱ ነው። ይህ የቤቱን ክብር፣ የቤቱን ልዕልና፣ የቤቱን ቅድስና ያጎላልናል፣ ያሳየናል። ይህን መገንዘብ ያሻል። ቤተ መቅደስ በጭቃ በጨፈቃ በወርቅ በዕንቁ ቢሰራም ዋናው ቤተ መቅደሱን ቤተ መቅደስ የሚያሰኘው ከእንስሳዊ ሕይወት መለየቱ፣ እንስሳ ላም፣ በግ፣ ፍየል ሳይሆን ደሙ ወልደ እግዚአብሔር የሚፈስበት ሥጋ ወልደ እግዚአብሔር የሚፈተትበት መሆኑ ነው። የአባቴ ቤት ሲል የጠራው በሉቃስም በዮሐንስም። ስለዚህ በአባቴ ቤት መኖር እንዲገባኝ አታውቁምን አለ። ያን ጊዜ አድራሻው መገኘው ቤተ መቅደሱ መሆኑን በደንብ አመለከተን፣ አስረዳን፣ አስገነዘበን። ያንን ያለው አምላካችን 30 ዓመት ሲሞላው ደግሞ ወይትረሲው ቤታዊ ቤተ ምስያት የአባቴን ቤት የንግድ ቤት አታድርጉት አለ ነው የሚለን። አንዳንድ የዋሃን ዮሴፍ አባቱ ነው ብለው የሚያስቡ አሉ። ያ ቤተ መቅደስ የዮሴፍ ቤት ነበር እንዴ? በ12 ዓመት የወጣበት የተገኘበት፣ እነሆ ደግሞ ከተጠመቀ ድንቅ ታምራቱን ካደረገ በኋላ የአባቴ ቤት ሲል የጠራው የዮሴፍ ቤት ነበር እንዴ? አይደለም። አባቴ ያለው የባህሪ አባቱ እግዚአብሔር አብን ነው። አካል ዘማካል ባህሪ ዘምባህሪ፣ የወለደውን የባህሪ አባቱን በስም በሪና የሚመስለው የሚተካከለውን አባቱን ነው የአባቴ ቤት ሲል የጠራው። የአባቴን ቤት የንግድ ቤት አታድርጉት። መቅደሱ መነገጃ፣ መሸጫ፣ መለወጫ፣ መሸቀጫ አይደለም። ከመሸቀጫነት ከመለወጫነት ውጭ ነው መቅደሱ። የእግዚአብሔር ክብር የሚገለጥበት፣ እግዚአብሔር የሚመሰገንበት፣ የረከሰው ዓለም የሚቀደስበት፣ እንስሳዊ ባህሪን የሚያስወግድበት፣ የሚያረቅበት፣ የማያድን መስዋዕት የማይቀርብበት፣ የሚያድን ሕያው መስዋዕት ዕለት ዕለት የሚሰዋበት የእግዚአብሔር ቤት መሆኑን የነገረን ቤተ መቅደሱ። ስለዚህ አባቴን ቤት የንግድ ቤት አታድርጉት አለ። ጅራፍ አነሳ ነው የሚለው። ዛሬም እንስሳዊ ጠባይ እንደ በግ እንደ ላም በእንስሳዊ ጠባይ ለምንመራ ለምንኖር ለምንመላለስ ሁሉ ያን ጊዜ የተናገረው መልእክት ዛሬም አእምሮን የሚቆረቁር ልቡናን የሚሰረስር ውስጥን የሚሰብር ነው። ለሚሰማ ጆሮ አእምሮ ላለው አይነ ህሊናው ለተገለጠ ዛሬም በጣም ጽኑ ጠንካራ መልእክት ነው ይሄ። የአባቴን ቤት የተመቅደሱን አባቴ የሚመሰገንበትን እኔ የባሕርይ ሕይወቴ መንፈስ ቅዱስ የምንመሰገንበትን ቤት የንግድ ቤት አታድርጉት ነው የሚለን። የሸቀጥ መለዋወጫ አታድርጉት። ቤቴሰ ቤተ ጸሎት ይሰመይ ወአንትሙሰ ረሰይክምዎ በዓተ ፈያት ወሰረቅት። ቤቴ ለአሕዛብ ሁሉ የጸሎት ቤት ይባላል። የጸሎት ቤት ነው፣ የምስጋና ቤት ነው። እናንተ ግን የሌባ ዋሻ የወንበዴ ጋሻ አደረጋችሁት። የሌባ ዋሻ የወንበዴ ጋሻ ማለት ገበያ ከሆነ የተሰረቀው፣ የተቀማው፣ የተነጠቀው ይሸጥበታል፣ ይለወጥበታል። ማንም ሰው የሰረቀውን የት ሄዶ ሊሸጠው ይችላል? ገበያ ነው የሚሸጠው። ቤተ መቅደሱም ገበያ ከሆነ የተሰረቀው፣ የተቀማው የሚሸጥበት፣ ውሸት፣ ማጭበርበር፣ ማታለል የሚፈጸምበት ይሆናል። ያ እንዳይሆን ነው አርቆ እንደማጠር የአባቴን ቤት የንግድ ቤት አታድርጉት። የፍቅረ ነዋይ ቤት አታድርጉት። እንስሳዊ ጠባይ የነገሰበት ቤት አታድርጉት።
ይህን አስወግዱ ነው ያለን። ይህን አስወግዱ። ላሙን፣ በጉን፣ ርግቡን መሸጡን፣ መለወጡን፣ መሸቀጡን፣ መነገዱን ይህን አስወግዱት። የአባቴን ቤት የንግድ ቤት ገበያ አታድርጉት ነው የሚለን። ገበያ ሌባው፣ ቀማኛው ከደናው ሰው እኩል የሚሰለፍበት ነው፣ የሚገኝበት ነው። የሚሸጠው የሚለውጠው ደፋ ቀና ሲል የሚሰርቀውም አብሮ ደፋ ቀና የሚልበት ነው። ስለዚህ ቤተ መቅደሱ ገበያ ከሆነ ቤተ መቅደሱ መለወጫ፣ መሸቀጫ፣ መነገጃ ከሆነ እንደዚህ አይነት ነገሮች ይፈጸሙበታል ማለት ነው። ይሄ ከቤተ መቅደሱ ቅድስና፣ ከቤተ መቅደሱ ክብር፣ ከቤተ መቅደሱ ልዕልና ጋር የማይስማማ ነው፣ የማይጣጣም ነው። ሰው በብርጭቆ ሙሉ ውሃ ቀርቶ መርዝ ከጨመረ ከውሃነቱ ይልቅ መርዝነቱ ነው የሚያመዝነው። ጤናማው ጤና ሊሰጠን የሚችለው ጥማችንን ሊቆርጠው የሚችለው ውሃ የሚገለን ይሆናል። የሚያጠፋን ይሆናል። መቅደሱ የቅድስናው ስፍራም እንዲሁ ርኩሰት፣ ሌብነት፣ ማጭበርበር፣ ማታለል፣ ግፍ፣ ቅሚያ፣ ሽንገላ ከሞላበት ነፍስ የሚድንበት አይሆንም። ነፍስ የምትጎዳበት ይሆናል። ያ እንዳይሆን ነው። ይህን ከዚህ አስወግዱት። የአባቴን ቤት ቤተ መቅደሱን የንግድ ቤት አታድርጉት ካለ በኋላ ቤቴ አለው። እንደገና ቤቴ የአባቴ ቤት ብሎት ነበር ቅድም። አሁን ቤቴ ሲል ይጠራዋል። ምክንያቱም የአባቴ ቤት ስላለን ይሄ የባሕርይ አባቱ የእግዚአብሔር ቤት ብቻ አይደለም፣ የሱ ቤት ነው። በደሙ የሚቀድሰው የሚያከብረው፣ መስዋዕት ሆኖ ሊቀርብበት የመረጠው ያከበረው፣ በመካከላቸው አድር ዘንድ መቅደስ ይስሩልኝ ሲል ቀደም ሲል የተናገረው የመሰከረው፣ በሰዎች መካከል ለማደር ከሰዎች ጋር ለመዋሃድ ለመገናኘት የመረጠው ያከበረው ቤት ነው። ስለዚህ ከርኩሰት፣ ከቅሚያ፣ ከሽንገላ፣ ከአመጽ፣ ከእንስሳዊ ጠባይ የተለየ መሆን አለበት። ዛሬስ ከእንስሳዊ ጠባይ ተለይተናል ወይ? መታየት አለበት። ከዝርፊያ፣ ከቅሚያ፣ ከአመጽ፣ ከተንኮል፣ ከሽንገላ ተለይተናል ወይ? ከእንስሳዊ ጠባይ የከፋ ብዙ ነገር ይታያል በእኛ ሕይወት። እንስሳዊ ጠባይ አይደለም፣ አራዊታዊ ጠባይ ነግሷል። እንደ አራዊት መጨከን። አራዊት ያው ይታወቃል ጠባያቸው። ሳር ነጭተው ውሃ ተጎንጭተው አይኖሩም። ስጋ ነክሰው አጥንት ከስክሰው ደም ልሰው የሚኖሩ ናቸው። ታዲያ ዛሬ እንዲህ አይነት ሕይወት በጣም ከልክ በላይ አልፏል። ይህን አስወግዱት ነው የሚለን አምላካችን። ግን ከመቅደሱ አስወግዱት፣ ከመቅደሱ ጋር የሚስማማ የሚጣጣም አይደለም፣ አስወግዱት ይለናል። ለቤተ መቅደሱ የሚስማማው ጾም፣ ጸሎት፣ ፍቅር፣ ትህትና፣ ሰላም፣ አንድነት፣ የዋሃት ነው። ላም፣ ርግብ፣ በግ አይደለም የሚስማማው። ለቤተ መቅደሱ የሚስማማው ሰውነት ነው፣ ሰው መሆን። መዝሙረኛው ቅዱስ ዳዊት ልጁ ሰሎሞንን ልጄ ሰው ሁን እንዳለው፣ ሰሎሞን እንስሳ፣ ላም፣ በግ አልነበረም፣ ወይም አውሬ አልነበረም፣ ሰው ነበር። ስለዚህ ሰው ሁን ሲለው የበለጠ ጥሩ ሰው፣ መልካም ሰው፣ ደግነት ያለው ሰው፣ ለእግዚአብሔር የሚስማማ ሰው፣ ጠባይ ያለው መልካምነት ያለው ሰው እያለው ነበር። ስለዚህ ለቤተ መቅደሱ የሚስማማው እንስሳነት አይደለም፣ ሰውነት ነው። እንስሳት ወደ ፈለጓቸው ሲነዷቸው የሚነዱ ናቸው። የሚበሉትን ሳር፣ የሚጎነጩትን ውሃ ካገኙ ሌላ ጥያቄ የላቸውም። እንስሳዊ ጠባይ በጠቅላላው የሚበላው የሚጠጣው ካገኘ ሜዳ ውሎ ሜዳ ሊያድር ይችላል። ግድ የለውም፣ አያስብም፣ አያገናዝብም። እንስሳዊ ጠባይ ማሰብ ማገናዘብ ከራቀን እንደ እንስሳት ለሆዳችን የምናስብ እንስሳት ታውቃላችሁላችሁ፣ መሬት ነው የሚመለከቱት። ሕይወታቸው ምድራዊ ብቻ ነው። የሰው ልጅ ግን ቀና ብሎ ወደ ሰማይ ያያል፣ ቆሞ ይሄዳል። ለምን? ለጊዜው በዚህ ምድር ቢኖርም ዘላለማዊ ርስት፣ ዘላለማዊ ሕይወት አለው። ያን የሚያመለክት እኮ ነው። ሰማያዊነት ያለው ነው ሰው። ስለዚህ ጠባዩ ከእንስሳት መለየት አለበት፣ መቀደስ አለበት፣ መንጻት አለበት። ከእንስሳዊ ጠባይ ለሆድ ብቻ ከመገዛት መለየት መቻል አለበት። ለሆድ፣ ለሚበላ፣ ለሚጠጣ፣ ለሚለበስ፣ ለሚያልፈው ለቁሳዊ ነገር ብቻ ከመገዛት ሰው ነፃ መሆን አለበት።
እንደ እንስሳት ምድር ብቻ እያየ ማለት ምድራዊ ህይወቱን ብቻ እየተመለከተ መኖር የለበትም። እንደ እንስሳት የሚበላውን የሚጠጣውን ካገኘ ለዚያ የሚገዛ መሆን የለበትም። ከዚያ ባርነት ራሱን ነፃ የሚያደርግ የሚጾም፣ የሚጸልይ፣ ሰው የሚሸት፣ ለመቅደሱ የሚስማማ መንፈሳዊነትን ገንዘብ ያደረገ ከቅሚያ ከሸቀጥ ነፃ የሆነ ሰው ያስፈልጋል። ያንን ነው የሚያሳየን። የአባቴን ቤት የንግድ ቤት አታድርጉት ማለት በንግድ ዓለም ያለውን ውሸት፣ ያለውን ማጭበርበር፣ ያለውን ማታለል ይታወቃል። ይህን ስል ግን ሁሉም ነጋዴ ያጭበረብራል፣ ያታልላል እያልኩ አይደለም። በንጹህ የሚሰሩ ይኖራሉ፣ እግዚአብሔርን የሚፈሩ በሕግ እግዚአብሔር የሚመሩ ወዛቸው ከነጠበበት ጉልበታቸው ከደከመበት አስራት በኩራት አውጥተው ለነዳያን መጽውተው ገዳማትን ሰርተው በጠቅላላው ለቤተ መቅደስ የሚያስፈልገውን መባ አበርክተው የሚኖሩ እንዳሉ እናውቃለን። ግልጽ ነው ይሄ። ነገር ግን ንግድ ከንግድ ጎን ውሸቶች፣ ማጭበርበሮች፣ ማታለሎች፣ ማስመሰሎች አሉ። ዝርፊያዎች፣ ንጥቂያዎች ይኖራሉ። ይሄ ያለ ነው። ለቤተ መቅደሱ የተወገዘው ንግዱ አይደለም፣ ከንግዱ ጎን ለጎን ያለው ማታለልና ማጭበርበር ነው። ጌታችንም የነቀፈው ይሄን አስወግዱት ያለው ማጭበርበሩን ማታለሉን ነው። ንግዱም ቢሆን ቦታ አለው። በቦታው ነው ሁሉም ነገር። ያለ ቦታው የሚያምር ነገር የለም። ሁሉም ነገር በቦታው በጊዜው በሰዓቱ ሲሆን ያምራል። ገበሬ ምርጡን ዘር መርጦ ጭንጫ ላይ አይዘራውም። መሬቱን አርሶ አለስልሶ የሚገባው ቦታ ላይ ነው የሚዘራው። ብንነግድ፣ ብንሰራ፣ ብንወጣ፣ ብንወርድ በቦታው። ያኛው ደግሞ የተቀደሰ የተለየ የከበረ ከፍ ያለ ስለሆነ ይህን ከዚህ አስወግዱ አለ ጌታችን። መነገዱን እኮ አይደለም እየነቀፈ ያለው ቦታው አይደለም ነው። ለቦታው ተስማሚ አይደለም ተቃዋሚ እንጂ። ስለዚህ ይህን ከዚህ አስወግዱ አለ ነው የሚለን። አስወግዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው ፈሪሳውያን። ይህን የሰሙ እነሱ ግን ይህን ተግሳጽ በቅንነት ሊቀበሉት ትክክል ተገቢ ተግሳጽ ነው ሊሉት አልፈለጉም፣ አልደፈሩም። እንዲህ ነው ያሉት ጌታችንን፣ ይህን ስልጣን የሰጠህ ማን ነው? ገበያ እንድትፈታ ስልጣን የሰጠህ ማን ነው? መኑ ወሀበከ ዘንተ ስልጣነ ወመኑ አባሃከ ትግበር ዘንተ፣ ይህን ታደርግ ዘንድ ያሰለጠነ ስልጣን የሰጠ ማን ነው? ከምድራውያን ነገስታት ከሌዋውያን ካህናት ወገን ያልሆንክ ካንተ አሉት ባለማወቅ። ከምድራውያን ነገስታት ከሌዋውያን ካህናት ከነገደ ይሁዳ ከነገደ ሌዊ ከ12ቱ ነገድ የተወለደ ንጉሠ ነገሥት ሊቀ ካህናት የቤተ መቅደሱ ባለመብት ባላባት ባለርስት አዛዥ ናዛዥ በደሙ ቤተ መቅደሱን የሚያከብር እንደሆነ አልተገነዘቡም። ይህን ስልጣን የሰጠ ማን ነው? ገበያ ትፈታ ዘንድ ይህን ስልጣን ማን ሰጠ? ላሙን በጉን ርግቡን ከዚህ አውጡ ልትል ወርቁ ብሩ የሚለዋወጥበትን ገበታ እንድትገለብጥ ስልጣን የሰጠ ማን ነው? ስልጣን የሰጠ ማን ነው አሉት ነው የሚለን። አለማወቅ ነው ይሄ። አለማወቅ ብዙ ያናገራል፣ ብዙ እንድንል ያደርጋል። አለማወቅ የጥፋት መንገድ ነው። መጽሐፍ እንደሚለው ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል አይደል የሚለን። ሊጠፋ ይችላል፣ የሚጠፋ ይመስለኛል አይደለም ያለው። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ነው የሚለን። ዕውቀት የሌለው ሰው ተግሳጽን አይሰማም፣ አይጥመውም። እንደሬት ይመራዋል፣ ይጠላዋል። በጆሮው ሊሰማው፣ በዓይኑ ሊያየው፣ በልቡናው ሊመረምረው አይችልም እውነተኛ ተግሳጽን። በቃ ስድብ ዘለፋ ይመስለዋል። አይደለም፣ እውነት ነው። እውነት ቢመርም መቀበል ተገቢ ነው። ዛሬም የኛ ሕይወት ቢታይ እውነት ከነዚያ ከፈሪሳውያን ከአይሁድ ቤተ መቅደሱን መነገጃ መለወጫ መሸቀጫ ካረጉት ይለይ ይሆን የኛ ሕይወት? እዚያ ላይ ላም በግ ፍየል ላም በግ ርግብ ነበር የተደረደረው፣ ወርቅ ብር ነበር። እኛ ልቡና ቤተ መቅደስ ላይ ዛሬ የተደረደሩ ነገሮች ምን ይሆኑ? እንስሳዊ ጠባይ፣ ለወድ መገዛት፣ ፈራሽ በስባሽ መስሎ መኖር፣ ዘላለማዊ ሕይወትን መርሳት መዘንጋት በእኛ ሕይወት እኮ ይታያሉ። እነዚህ እኮ በእኛ የሕይወት መቅደስነት ቦታ የሌላቸው ነገሮች ናቸው።
ባዕድ ናቸው። ጤና አይሰጡንም፣ ሰላም አይሰጡንም፣ እረፍት አይሰጡንም። ምንን አስወግዱ ነው የሚለን። በእኛ ልቡና በእኛ የመቅደስ ልቡናነት ላይ የተደረደረው ፍቅረ ነዋይ ነው። ፍቅረ ቢጽ አይደለም። ዘረኝነትን የተደረደረው፣ ጥላቻን የተደረደረው፣ በቀልን የተደረደረው ከእንስሳት የከፋ ሁኔታ በእኛ ልቡና ላይ እየተገበያየበት ነው። መናኸሪያ አድርጎታል የኛን ሕይወት። የኛ ሕይወት ከመንፈሳዊነት ርቆ እንስሳዊ ጠባይ ነግሶበት ገዝፎበት ይታያል። ይህን አስወግዱ፣ የአባቴን ቤት የንግድ ቤት አታድርጉት ይለናል። ይህ እኮ ሰውነታችን የእግዚአብሔር ማደሪያ ነው። ሐዋርያው እንዳለን ሐዋርያው ቅዱስ ጳውሎስ ይታምሩኑ ከመታወቱ ለእግዚአብሔር አንተሙ ዘህዱር ላዕሌክሙ መንፈስ ቅዱስ፣ እናንተ መንፈስ ቅዱስ ያደረባችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን ይለናል። የሰው እጅ ከሰራው ከመቅደሱ የምዕመናን ድካም የካህናት ውጣ ውረድ ካሳመረው ከቤተ መቅደሱ ይልቅ እግዚአብሔር በእጆቹ የሰራው የፈጠረው ለማደሪያነት የመረጠው መስዋዕት የሆነለት ስጋውን የቆረሰለት ደሙን ያፈሰሰለት አማናዊ መቅደስ የኛ ሰውነት ልቡናችን ነው። ያኛው መሰብሰቢያችን ነው። የዚህኛው መቅደስ መሰብሰቢያ የዚህኛው መቅደስ ማደሪያ ነው ያኛው። ጌታችን በዚያኛው ቤተ መቅደስ ብቻ አይደለም ትእዛዝ እየሰጠ ያለው፣ በዚህኛው ቤተ መቅደስ በሕያው ቤተ መቅደስ የኛ ሰውነትም ጭምር ነው። ይህን አስወግዱ እያለን ያለው ቂሙን በቀሉን በእኛ ልቡና ላይ የተደረደረውን መለያየቱን እንስሳ ያስመሰለንን ጠባይ ከልቡናችን ልናርቀው ልንፍቀው ያስፈልጋል። ወገብረ መቅሰፍተ ጥብጣቤ ዘሀብል እኮ ነው የሚለው። ዛሬ ጅራፍ ቢያነሳ ከግርፋቱ የሚተርፍ ይኖር ይሆን? ማን ነው? እኔን ግርፋቱ አይመለከተኝም የሚል ከትልቁ እስከ ትንሹ አዋቂውም አላዋቂው መጽሐፍ እንደሚለው ሁሉ አረየ ወህውር አለው ሁሉም እንደ ፈረስ ጆሮ እንደ ጦር ጉሮሮ አንድ ሆነው በደሉ ይላል። ትልቁም ትንሹም ሁላችንም በበደል ውስጥ እያለፍን ነው። ይሄ ደግሞ እግዚአብሔርን የሚያሳዝን የሚያስከፋ የማያስደስት ቤተ መቅደሱን መነገጃ መሸቀጫ መለዋወጫ የሚያደርግ በቤተ መቅደሱ ላይ በቅድስናው ቦታ ላይ እንስሳዊ ጠባይ እንዲነግስበት ማድረግ ነው። ይሄን እግዚአብሔር አይወደውም። ይሄን አስወግዱት ይልና የአባቴን ቤት ይላል። የአባቴን ቤት የንግድ ቤት አታድርጉት። የንግድ ቤት ቤቴ ለአሕዛብ ሁሉ የጸሎት ቤት ይባላል። ቤቴ የጸሎት ቤት የምስጋና ቤት ነው ያለን። የኛ ልቡና የኛ አንደበት የኛ ሕይወት የምስጋና የቅዳሴ የውዳሴ መሆን አለበት። የጭፈራ የዳንኪራ የርኩሰት የዝሙት የስካር አይደለም መሆን ያለበት። የፍርሃት የጥላቻ የመለያየት አይደለም መሆን ያለበት። የእግዚአብሔር ማደሪያ የጸሎት ቤት የምስጋና ቤት ነው የሚለው። ስለዚህ ይህን አድርጉ ነው የሚለው። ይህን ያዩት ደቀ መዛሙርቱ ተዘከሩ ከመጽሑፍ ዝንቱ በእንቲአሁስ መቅናት ቤትከ በልዐኒ የቤት ቅናት በላኝ የሚለው ስለ እርሱ እንደተጻፈ አስተዋሉ ይላል። አስተዋሉ ነው የሚለው። በዚህ ሂደት ውስጥ ደቀ መዛሙርቱ ይህን እያዩ እየተመለከቱ በነበረበት ሰዓት የአይሁድ ማጉረምረም ከፍ ሲል ለምን ጥቅማችን ተነካ፣ ለምን ገበያችን ተነካ የሚሉ ከጥቅማቸው ጋራ የተጣበቁ ከፍቅረ እግዚአብሔር የራቁ አካላት አጉረመረሙ ነው የሚለው። ለጥቅማቸው ነው። ዛሬም ከመንፈሳዊ ጥቅማችን ይልቅ ስጋዊ ጥቅማችንን እያስቀደምን ነው። የመቅደሱ ክብር ሲደፈር፣ መቅደሱ የጫት መደብር ሲሆን፣ የስካር የዝሙት ሲሆን፣ መቅደስ ሰውነታችን ሲበላሽ ሲቆሽሽ ዝም ብለን ያለ ነው። ዝም የእግዚአብሔር ማደሪያ ነው ያለውን እሱ ያስተማረው ነገር ዘንግተነዋል። በዚያ ሁኔታ ላይ ጥቅማቸው የተነካ አይሁድ ምንድን ነበር ያሉት? ማን አንተ? ማን አሰናበተ? ማን ስልጣን ሰጠ ነበር ያሉት። ባለስልጣኑ እሱ፣ እነሱን እዚያ የሰበሰበ እሱ እንደሆነ አላወቁም፣ አልተረዱም። ስለዚህ ምንድን ነው ያለው? ንስትው ለዝንቱ ቤተ መቅደስ ወበሰሉ ስለታነሶ፣ ይህን ቤተ መቅደስ አፍርሱት፣ እኔ በሶስተኛው ቀን እሰራዋለሁ አለ። ያው ይህን ያለው መቅደስ ስለተባለ ስለራሱ ሰውነት ነው ማለት። ይህን ብላችሁስ ትገሉኛላችሁ፣ ትሰቅሉኛላችሁ፣ ትገሉኛላችሁ፣ ደሜን ታፈሱታላችሁ፣
ነገር ግን በሶስተኛው ቀን እነሳለሁ እያላቸው ነበር። ይህ ምስጢራዊ ትምህርት ነው። በምስጢር የተነገረ የጠለቀ የረቀቀ ጥልቅ ምስጢር ያለው ትምህርት ነው። መቅደስ አለው ሰውነቱን መቅደስ ነው ያለው። ማለት መቅደስ ምንድን ነው? እግዚአብሔር የሚመሰገንበት ሰው የሚቀደስበት የሚከብርበት ነው። እነሆ በሱ ሰውነት የሰው ልጆች ሁሉ ይከብራሉ። በስሙ ሁላችንን እንከብራለን። በስሙ ጠላቶቻችንን ድል የምንነሳበት ስለሆነ መቅደስ ብሎታል። መቅደስ የቅድስና ሕይወት ምንጭ ነው። አምላካችንም የቅድስና ሕይወት መሰረት ነው። እኔ ቅዱስ ነኝና እናንተም በስራችሁ ሁሉ ቅዱሳን ሁኑ ብሎ የቅድስናን ሕይወት ያሳየን የመራን ወደ ቅድስና ሕይወት ጉዞ እንድናደርግ መሪ ፊት አውራሪ የሆነን እሱ ነው። ያንን ነው የሚያሳየን። ይህን ቤተ መቅደስ አፍርሱት እኔ በሶስተኛው ቀን እሰራዋለሁ አለ። እነሱ ግን አልገባቸውም። በ46 ዓመት ታንጸ ዝንቱ ቤተ መቅደስ ወአንተሰ በሰሉስ መዋዕል ታነሶ። ይህ ቤተ መቅደስ 46 ዓመት ፈጅቷል። አንተስ በጎ በ3 ቀን እሰራዋለሁ ትላለህ ብለው ዘበቱበት ነው የሚለው። ስለዚያ በድንጋይ ስለተሰራው መቅደስ ያለን የመሰላቸው ወውቱ ሰይቤሎሙ በእንተ ቤተ ሥጋው። እሱ ግን መቅደስ ስለተባለ ሰውነቱ ይሄን አለ ነው የሚለው። በጠቅላላው የኛ ሰውነት መቅደስ ይባላል። የምንሰበሰብባት ቅድስት ቤተክርስቲያን መቅደስ ትባላለች። ድንግል ማርያም መቅደስ ትባላለች። መቅደስ ትባላለች። ዛደረ ላዕሌሃ እግዚአብሔር ልዑል እግዚአብሔር ያደረባት መቅደስ ናት። መቅደስ ቅድስት ቤተክርስቲያን ናት። መቅደስ የሱ ሰውነት ስጋው መቅደስ ተብሏል። አፍርሱት በሶስተኛው ቀን አነሳዋለሁ። ማን ስልጣን ሰጠህ ካላችሁኝ ነፍሴን ከስጋዬ ልለያት ስጋዬን በመቃብር ላኖራት ስልጣን አለኝ። ዳግመኛም ደግሞ ላስነሳት ስልጣን አለኝ። ዘንተ ኩሎ ነሳይኩማ ባህዌ። ይህን ስልጣን ከናንተ ወይም ከምድራውያን ነገስታት ከሌዋውያን ካህናት ሳይሆን ከአባቴ ተቀበልኩ። ማለት ይህን የማደርግበት ስልጣን ከባሕርይ አባቴ ጋር አንድ ነው። በእርሱ ልብነት፣ በእኔ ቃልነት፣ በመንፈስ ቅዱስ ሕይወትነት ይህን አደርጋለሁ ስልጣን አለኝ እያለ ነው። እና ጠቅለል ስናደርገው በጠቅላላው ሕይወታችን ከሸቀጥ ነፃ መሆን አለበት። ከሸቀጥ የነፃ የተቀደሰ የረከሰ ሳይሆን የተቀደሰ ሕይወትን ገንዘብ ማድረግ ይገባናል። መቅደስ ሰውነታችን እንስሳዊ ጠባይ የተለየው ሰዋዊነት የሚከብርበት የሚጎላበት ከፍ የሚልበት ሰውን የምናከብርበት የምንቀድስበት ሰውና እግዚአብሔርን የምናስታርቅበት መሆን ይገባዋል። ፍቅረ ነዋይ የተደረደረበት ለብር ለወርቅ የምንኖርበት መሆን የለበትም። ክርስቲያኖች ይህንን ነው የሚያሳየን። የአባቴን ቤት የንግድ ቤት አታድርጉት። የአባቴ ቤት የሚለውን ሰውነቱን የሰው ልጅ ለዝሙት ለርኩሰት ካረገው ለዝሙት ከሸጠው ከለወጠው ስጋውን ለገንዘብ የሚሸጠው ከሆነ መቅደሱ ላይ ርኩሰት ደርድሯል ማለት ነው። ከዚህ መመለስ አለበት፣ በንስሐ መቀደስ አለበት። በጠቅላላው በልቡናችን የተደረደሩ የስጋ ፍላጎቶቻችን መወገድ ይኖርባቸዋል። የእግዚአብሔር መቅደስ ነና ማደሪያዎቹ ነን። የቀደሰን የሚቀድሰን የሚያከብረን ዘይዲ ገብሮ የሰው እጅ ያልሰራው መቅደስ ነው ሰውነታችን። ይህንን በቅድስና መጠበቅ ያስፈልጋል። ትልቁ፣ መካከለኛው፣ ወጣቱ ሁሉ ሰውነቱን መጠበቅ አለበት። ሰውነቱን መጠበቅ በቅድስና መመላለስ ይገባል። ያንን ነው ጌታችን ያስተማረው በጠቅላላው። ስለዚህ ዛሬም እውነት ለመናገር ለንግዱ፣ ለሸቀጡ፣ ለሚያልፈው ነገር በጣም ከፍተኛ ትኩረት እየተሰጠ ሰውነት ተረስቷል። ሰው ተዘንግቷል። መልእክታችን ሰው አልሸት ብሏል። ትምህርታችን ከሰው የራቀ እየሆነ መጥቷል። ጥቅም የሚሸት፣ ገንዘብ የሚሸት፣ ጥላቻ የሚሸት፣ ጦር የሚሸት፣ መልካም መዓዛ የሌለው እየሆነ መጥቷል። ይህ እንስሳዊ ጠባይ ነው። እንስሳ ቦታ አይመርጥም። እረኛው እንደነዳው
ወይም የሰረቀው የነጠቀው የገዛው ወደ ነዳው የሚሄድ ነው እንስሳ። እኛም ፍቅረ ነዋይ ገዝቶ ወደ ፈለገው የሚወስደን፣ ዘረኝነት ገዝቶ ወደ ፈለገው የሚነዳን፣ ወደፊት ሳይሆን ወደ ኋላ፣ ወደ ቀኝ ሳይሆን ወደ ግራ የምናዘነብል ሆነናል። ይሄ እንስሳዊ ጠባይ እንደሰለጠነብን ያሳያል። ፍቅረ ነዋይ እንደገዛን ያሳያል። ከዚህ ማምለጥ ከዚህ መውጣት ያስፈልጋል። ያ ማለት ገንዘብ አያስፈልግም እያልኩ አይደለም። ያገባቸዋል፣ ትረዱኛላችሁ። ገንዘብ ያስፈልጋል። ነገር ግን ሊያረክሰን አይደለም ገንዘቡን የምንፈልገው፣ ልንቀደስበት፣ ለምጽዋት ለመስዋዕት ሊሆን፣ በዘባነ ሩቃን ላይ ሊያርፍ፣ በተራቡ ሰዎች ሰውነት ላይ ሊያድር፣ ነቀዝ የማይበላው ሌባ የማይሰርቀው ወንበዴ የማይነጥቀው ሊሆን ይገባል። ገንዘባችን የእግዚአብሔርን ለእግዚአብሔር ልንሰጠው ያስፈልጋል። ያንን ነው እያለን ያለው። ገንዘቡን እያወገዘው አይደለም። በእርግጥ በምድር ላይ ገንዘብ ሁለተኛው ጌታ ተብሏል። ጌታችን በቅዱስ ወንጌል ይህን ያለን የትክሉከ ተቀንዮ ለእግዚአብሔር ወለነዋይ፣ ለእግዚአብሔርና ለገንዘብ መገዛት አትችሉም፣ አንድ ባሪያ ለሁለት ጌታ አይሆንም ብሎናል። ለእግዚአብሔር መገዛት፣ በገንዘቡ መጠቀም ያስፈልጋል። ገንዘቡ መጠቀሚያ መገልገያ ነው፣ መጽደቂያ ነው፣ መክበሪያ ነው። ቤተ መቅደሱ የሚታነጽበት እንደነ ሰሎሞን ቤተ መቅደሱን የምንሰራበት፣ ቤተ መቅደሱን ስንል ሁለቱንም ነው። ሁለቱንም ቤተ መቅደስ ማለት እግዚአብሔር የሚመሰገንበትን ለቅዳሴ፣ ለውዳሴ፣ ለምስጋና የምንሰበሰብበትን ንስሐ ገብተን ተዘጋጅተን ቅዱስ ሥጋውን ክቡር ደሙን የምንበላበትን ቤተ መቅደስ ቅዱስ ቤተክርስቲያንን የምንሰራበት፣ ከዚያ ሲያልፍ ሁለተኛውን ቤተ መቅደስ የእግዚአብሔር ማደሪያ የሆነውን የድሆችን ሰውነት በምጽዋት የምንሰራበት ነው። አርያ እግዚአብሔር በረሃብ ምክንያት በየመንገዱ ወድቆ እርቃኑን ሆኖ ተራቅቶ እንዳልሆነ ሆኖ ነው ገንዘቡን ብንሰበስበው ትርጉም የለውም። ያንን ነው የሚያሳየን። ወይ ትረሲው ቤታዊ ቤተ ምስያት፣ የአባቴን ቤት የንግድ ቤት አታድርጉት አይደለም። በሌላም የወንጌል ክፍል ሲጡ ነው አየክሙ ወሃቡ ምጽዋተ፣ ገንዘባችሁን ሽጡ ምጽዋትም ስጡ አይደል ያለ ጌታችን። ይህን የምንተገብርበት መጠቀሚያ ነው ገንዘብ። ቅርጽ እጅግር የሌለው ጣዖት መሆን የለበትም። ከሃይማኖት የሚያወጣን፣ ከምግባር እንድናፈነግጥ የሚያደርገን፣ የምንጣላበት፣ የምንጋደልበት፣ የምንለያይበት፣ የምንከራከርበት አይደለም። ገንዘብ የምንጠቀምበት፣ የምንጸድቅበት፣ የምንከብርበት፣ ምጽዋት የምንሰጠው፣ መስዋዕት የምናደርገው፣ ለእግዚአብሔር ያለንን ፍቅር፣ ለሰው ልጆች ያለንን ክብር የምንገልጥበት መሆን አለበት። ያንን ነው የሚያስተምረን። ይህን አስወግዱት አለ ጌታችን። ጅራፍ አበጀ ነው የሚለን። ዛሬ ጅራፍ ቢያነሳ ማን ነው የማይጠረገው? ማን ነው በዚያ ጅራፍ የማይገረፈው? ማን ይሆን? ይሄ የቃሉ ጅራፍ ዛሬ ዕለት ዕለት የልቡናችንን ጀርባ እየገረፈው ነው። ነገር ግን አንሰማም፣ አናስተውልም፣ ለመስማት አንፈልግም። ተግሳጹን እንደ መራራ ነገር ነው የምንቆጥረው። ተሳደበ ይሄን አለ ነው የምንለው። ሌላ ትርጉም እንሰጠዋለን ለተግሳጹ። ጌታችን ለነገረን ላስተማረን፣ ትልቅ ትንሽ፣ የተማረ ያልተማረ አላለም። ይህ ተግሳጽ ሁላችንንም ይመለከታል። ሁላችንም የልቡናችን ኮቴ በዚህ ተግሳጽ ውስጥ ማለፍ ይገባዋል። መለወጥ መስተካከል የምንችለው ስንሰማው ነው። አሊያ እንስሳዊ ባህሪ ይዘን እንደ በግ ስንጎተት እንደ ርግብ እንኳን ያው የዋህነትን ገንዘብ ብናረግ ጥሩ። መሸጥ መለወጥ ወይም የማይጠቅም የማያድን መስዋዕት መሆን። አሁን ክርስቶስ ከመጣ በኋላ ላሙ፣ በጉ፣ ርግቡ መስዋዕት አድርገው ቢያቀርቡት የማያድን መስዋዕት፣ ቀድሞ የማያድንም አሁንም ደግሞ የባሰ የማያድን መስዋዕት ነው። ስለዚህ ይህን አስወግዱትና የሚያድነውን መስዋዕት እኔን ተከተሉኝ እያለ ነው። የሚያድነው ሕይወት የሚሰጠው መስዋዕት እሱ ነው። እሱን ስጋውን እንድንበላ ደሙን እንድንጠጣ እያመለከተን ነው። ዮሐንስ እነሆ የእግዚአብሔር በግ ያለውን እየተረጎመልን ነው። ያ ደግሞ የሚሰዋው መስዋዕት የሚሆነው በመቅደሱ ስለሆነ ርግቡ፣ ላሙ፣ ፍየሉ ይህን የመሳሰለው በሙሉ መወገድ አለበት ነው።
በጠቅላላው እንስሳዊ ጠባይ፣ እንስሳዊ ባህሪ ከመቅደሱ ይራቅ፣ ፍቅረ ነዋይ ከመቅደሱ ይራቅ እያለን ነው። እነ ይሁዳ ክርስቶስን እንዲሸጡ ያስገደዳቸው ፍቅረ ነዋይ ዛሬም አንድ ሁለት አይደለም ብዙ ይሁዳዎችን እንኖራለን በዚህ ዘመን ማለት ከፍቅረ ክርስቶስ ይልቅ ፍቅረ ወርቅ፣ ከፍቅረ እግዚአብሔር ይልቅ ፍቅረ እንስሳ የበረታብን እንኖራለንና ይህንን እንድናስወግድ ነው በጠቅላላው ያስተማረንና ምኩራብ አንጾተ ቤተ መቅደሱ የነጻበት የከበረበት የሚነጻበት የሚከብርበት መመሪያ የተሰጠበት የመቅደሱ ክብር ጎላ ብሎ የታየበት ነውና ዛሬኛም የመቅደስ ሕይወታችን ክብር ከፍ ብሎ ከንስሐዊ ጠባይ ከፍቅረ ነዋይ ተለይቶ እንዲታይ አምላካችን ያስተማረበት ነው። አምላካችን ያስተማረንን ሰምተን እንድንለወጥ እንድንቀደስ ለበረከት እንድንሆን አምላካችን ይፍቀድልን። ያስተማረን የክብር ባለቤት እግዚአብሔር አምላካችን ለንስሐ ለቅዱስ ሥጋው ለክቡር ደሙ የበቃን ያድርገን። ዋይለ ጾሙን ፈጽመን ለብርሃነ ትንሣኤው እንድንደርስ አምላካችን በቸርነቱ ይርዳን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።